ሰዎች በፊት ስካይ ስፖርት እንዳወጣው ከሆነ ማንቸስተር ዩናይትድ የ19 ዓመቱን የአርሰናል የግራ መስመር ተከላካይ ሉዊስ ስኬሊን ለማስፈረም ተጫዋቹን ታርጌቱ አድርጓል ብሏል። ሉዊስ ስኬሊ በተጨማሪ የኒውካስሉ ሉዊስ ሆል እንዲሁም የኢንትራንክ ፍራንክፈርቱ ናታኒኤል ብራውን ይገኙበታል። ክለባችን ማይኔትን እንግዲህ ከአርሰናሉ ተጫዋች ሉዊስ ስኬሊ ጋር እንግዲህ ስሙ ተያይዟል። ሉዊስ ስኬሊ ሜን ከሰማ በኋላ እንግዲህ ይበልጥ ይህንን ዝውውር እየፈለገው እንደሆነ እየተሰማ ይገኛል። በአርሰናል ቤት እንግዲህ የጨዋታ ጊዜን እያገኘ አይደለም። ዩናይትድ ቤት ደግሞ ስንመለስ በግራው በኩል ያለው ሉክ ሾው ብቻ ነው። ማላሲያም በዚህኛው የክረምት ዝውውር ይለቃል ተብሎ ይጠብቃል። ዶርጉም ደግሞ ወደ አጥቂነት ተቀይሯል። ስለዚህ ሉዊስ ስኬሊ በዩናይትድ ቤት የጨዋታ ጊዜ እንደሚያገኝ ይሰማዋልና የተጫዋች እንግዲህ ከዩናይትድ ጋር በመያያዙ ደስተኛና ሞር ዝውውሩ እንደሚፈልገው ነው የተነገረ የሚገኘው። ዩናይትዶች ደግሞ 3 ተጫዋቾች እንግዲህ ከሱ ጋር ተያይዘው እንግዲህ እየተሰማ ይገኛል። አቡ ቢሳካ ማጀሞ ቢሳካ ያርገው ይበለው ሰየው አሜን የሚያስብል ዝውውር ነበር። ዝውውር ጀማው ከአርሰናል ጋር ስሙ በስፋት ተያይዟል። ጀማው አርሰናል ወደ ፒኤስጂ አቅንቶ ይሄ ልጅ ሰጦና ሊል ይችላል። ሙሉ ዝግጅቱንም አጠናቋል። እንደው ከዚህ በፊትም የሆነ ሙከራ አካሂዶ ሊሆን ይችላል ምናምን የሚሉ ሩመሮች እየወጡ ይገኛሉ። ጀማው አርሰናል እንግዲህ ቀጣይ ሲዝን ላይ ማለት ነው አዳዲስ ተጫዋቾች ያካታቸዋል ተብሎ ስሙ ከተያዘባቸው ተጫዋቾች መካከል ሁለቱ አሉ፣ ጎርደን እና ካቫራሽቪሊ ማለት ነው። እንግዲህ ከሁለት የሆነኛውን ተጫዋች ገቢ ማድረጉ የማይቀር ነው የሚሉ መረጃዎች እየወጡ ይገኛሉ። አርሰናል በክረምቱ የዝውውር መስኮት የፓሪስ ሰን ጀርመኑን የመስመር አጥቂ ኪቪቻ ካቫራትስኬሊያን ለማስፈረም እየሰራ እንደሆነ እየተዘገበ ይገኛል። የ5 ዓመቱ ጆርጂያዊ ከዚህ በፊት ከጥቂት ዓመታት በፊት የአርሰናሉ የቴክኒክ ዳይሬክተር ኢዱ ተጫዋቹን ለማስፈረም ሞክረው ነበረ። ነገር ግን ሁለት አማራጮች የቀረቡላቸው የነበረ ሲሆን በወቅቱ ብራዚላዊ ማርኪኒዮስ እና ኪቪቻ ካቫራትስኬሊያ ከሁለቱ አንዱን እንዲመርጡ ታዘው ነበረ። እርሳቸው ማርኪኒዮስ መርጠው ነበረ። ነገር ግን ካቫራትስኬሊያ እጅግ አስደናቂ የእግር ኳስ ሕይወት እያሳለፈ ይገኛል። በተቃራኒው ማርኪኒዮስ በተጠበቀው ልክ መገኘት አልቻለም። እናም አርሰናሎች የግራ መስመር የአጥቂ መስመራቸውን ለማጠናከር የማርቴልና ትሮሳርድን ክፍተት ለመሙላት የሚያደርጉትን እንቅስቃሴ ይቀጥላሉ ተብሎ ይጠበቃል። ታዲያ የተጫዋች ወደ አርሰናል እንዲዘዋወር ለቀረበለት ጥያቄ አንድ መልስ መልሷል። ይኸውም መጀመሪያ የፕሪሚየር ሊግ አሊያም የአውሮፓ ሻምፒዮንስ ሊግ ዋንጫን አንሱ፣ ያንን ካሳካችሁ በክረምቱ እመጣለሁ ብሏቸዋል። ዣቪ አሎንሶ ወደ ሊቨርፑል ሂር ዊ ጎ ሊባል ነው መሰለኝ ቀጣይ ዓመት ጀማው በስፋት ሚዲያዎች እየዘገቡት ይገኛሉ። እንግዲህ እንደሚባለው ከሆነ ጀማው ሊቨርፑል ቤት አዳዲስ ነገሮች በጣም እየተከሰቱ ነው የሚገኘው። ሞሳላ እንደሚለቅ ታውቋል። ከዛ በተጨማሪ እነ ኪርኬዝ እጅግ በጣም ብዙ ተጫዋቾች ሊቨርፑል የሚሰናበቱ ይሆናል። ከነሱ ውስጥ አንዱ ይሆናል ተብሎ የሚጠበቀው አርነ ስሎት ነው። ጀማው አርነ ስሎት ይህ ሲዝን እንደተጠናቀቀ ሊቨርፑልን ጥሎ ይወጣል። ዣቪ አሎንሶ ደግሞ እሱን ተክቶ ይገባል የሚል መረጃ በስፋት እየወጣ ይገኛል። ታዲያ ይህ ነገር የተባለው ከመሬት ተነስቶ አይደለም። ዣቪ አሎንሶ በሊቨርፑል በኩል የአሰልጠነን ጥያቄ ከዚህ ቀደም ቀጥተኛ ጥያቄ ቀርቦለታል እየተባለ ነው የሚገኘው። ጀማው ምን ትላላችሁ ሊቨርፑላውያን? ዣቪ አሎንሶ እንግዲህ ማድሪድ ቤት አቅንቶ ያጋጠመውን ነገር ታውቃላችሁ። እንግዲህ ከዛ ውድቀት በኋላ መልስ ነው እንግዲህ ወደ ሊቨርፑል ሊቀላቀል ይችላል የሚል ዘገቦች እየወጡ የሚገኙት። እውነቱን ለመናገር አብዛኛው የሊቨርፑል ደጋፊ አሁን ባለው የአርነ ስሎት አሰለጣጠን ሂደት ላይ ደስተኛ አይደለም፣ ባላቸውም ውጤት ጭምር ማለት ነው። ስለሆነም እንግዲህ ቀጣይ ክረምት ላይ ዣቪ አሎንሶን የሊቨርፑል አሰልጣኝ ሆኖ ልንመለከተው እንችላለን። መጀመሪያም ስኬሊ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እኔ በግሌ ባይሳካ ደስ ይለኛል። ለማንኛውም መረጃውን እንመልከተው። መረጃውን ይዞልን የወጣው ታማኝ ዜና ምንጭ ቤን ጄኮብስ ነው። ቤን ጄኮብስን መረጃ ስንመለከት ስኬሊ ተጨማሪ የመጫወቻ ደቂቃዎችን ማግኘት ይፈልጋል። በዚህ ምክንያት እንግዲህ ክለቡን ሊለቅ እንደሚችል የሚያሳይ መረጃን ይዞልን የወጣው። ማንቸስተር ዩናይትዶች ደግሞ ትክክለኛ የሆነ ፍላጎት በስኬሊ ላይ አላቸው። ማንቸስተር ዩናይትዶችም ተጫዋቹን በተመለከተ በውስጥ በጣም ብዙ አይነት ውይይቶች እንዳደረጉና ተጫዋቹን ማስፈረም እንደሚፈልጉ ነው የቤን ጄኮብስ መረጃ የሚያሳየው። ምናልባትም ስኬሊ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እውን ሊሆን ይችላል። የአርሰናል ደጋፊዎች ቅዠት ውስጥ ናችሁ። ሁልጊዜ ለውድቀታችሁ ሌላውን አካል ከመውቀስ ይልቅ የራሳቸውን አመለካከት ልትመረምሩ ይገባል ሲል የቀድሞ የማንቸስተር ዩናይትድ ተከላካይ የሆነው ፓትሪስ ኤቭራ ተናግሯል። ፓትሪስም እንግዲህ በአርሰናል ደጋፊዎች ላይ ከፍተኛ የሆነ ትችትን ሲሰነዝር ነበረ። ፓትሪስ አክሎም በአርሰናል ቤት በአሰልጣኞቹ፣ በባለቤቶቹ እንዲሁም ደግሞ በተጫዋቾቹ ላይ ምንም አይነት ችግር የለም፣ ችግር ያለው ከደጋፊዎቹ ላይ ነው። የቡድናቸው አቅም በላይ የሆነ ግምት ይሰጡታል። ቡድናቸውም ይህ ግምት እንግዲህ ከፍተኛ የሆነ ተጽዕኖ ውስጥ እየጣለው ይገኛል። ስለዚህ ከዚህ ግምት እንዲሁም ደግሞ ከቅዠታቸው ሊወጡ ይገባል ሲል ነው አስቴቱን እየሰጠ የሚገርም ኮኖ ጀመው ማንቸስተር ዩናይትድ በክረምቱ የኢንተር ሚላኑን የፌድሪ ዲሞክራሲን ለማስፈረም እንግዲህ ተፍተፍ እያለ እንዳለ መረጃዎች እያመለከቱ የቡርኖ ጉማሬን እንግዲህ ዝውውር ማንቸስተር ዩናይትድ እጅጉን እያፈጠነ እንዳለ ብዙ መረጃዎች እያመለከቱ
ይገኛል። ብሩኖ ጉማሬም እንግዲህ ማለት ነው ወደ ማንቸስተር ዩናይትድ ለመዘዋወር ያለው ፍላጎት በጣም ከፍተኛ መሆኑን ነው እየተናገሩ የሚገኝ። በግራ ክንፍ በኩል ማንቸስተር ዩናይትድ ሊያስፈርም ከሚፈልጉ አጥቂዎች መካከል የዲ ማንዴላን እንግዲህ ለማስፈረም መጀመሪያ ለማንቸስተር ዩናይትድ ቀዳሚ አድርጎት ነው የሚገኘው። የዲ ማንዴላን ዝውውር እንግዲህ ልጁ ወደ ማንቸስተር ዩናይትድ የመምጣት ፍላጎት እንዳሉ መረጃዎችን ተመልክተናል። መጀመሪያም ክቫራትስኬሊያን በተመለከተ አብዛኞቹ የዜና ምንጮች ዘሰን ፉትቦል፣ ዘ ኢንዲፔንደንት እንዲሁም ደግሞ ጎል.ኮምን ጨምሮ አብዛኞቹ እንደገለጹት ከሆነ ክለባችን ተጫዋቹን ለማስፈረም አንዳንድ ስራዎችን እየሰራ እንደሆነና የተጫዋቹ ኤጀንትም ጥያቄዎችን ለማዳመጥ ዝግጁ እንደሆነ እየገለጹ ይገኛል። ቀራኒው ደግሞ እነ ፋብሪዚዮ ሮማኖን ጨምሮ እነ ሃንድ ኦፍ አርሰናል ከዚህ በፊት ባወጡት መረጃ ላይ ፒኤስጂዎች ተጫዋቹን አይነኬ ከሚሏቸው ተጫዋቾች መካከል አንዱ እንደሆነና ታምር የሚሸጥ ተጫዋች እንዳልሆነና ፒኤስጂዎችም ዝውውሩን ከባድ እንደሚያደርጉት ነው እነ ፋብሪዚዮ ሮማኖ የዘገቡት። ከዛ በተጨማሪም ሁሊያን አልቫሬዝን በተመለከተ አትሌቲኮ ማድሪዶች በክለባቸው ውስጥ ከፍተኛ ተከፋይ የሚያደርገውን አዲስ ኮንትራት ለማቅረብ እያሰቡ እንደሆነ የሚያሳዩ መረጃዎች ወጥተዋል። ግን ክለባችን አሁንም ቢሆን የተጫዋቹ ፈላጊ እንደሆኑና ተጫዋቹንም የማሳመን ስራ እንደሚሰራ የሚያሳዩ መረጃዎች ወጥተዋል። ከክለባችን በተጨማሪም ባርሴሎናዎች ተጫዋቹን ማስፈረም ይፈልጋሉ። ጉማሬዥ ለማንቸስተር ዩናይትድ የመምጣቱ ነገር የማይቀር እንደሆነ የሚያሳዩ ፍንጮች እየታዩ ነው የሚገኙት። በነገራችን ላይ ማንቸስተር ዩናይትድ በክረምቱ የዝውውር መስኮት አምና ያወጣውን ያህል ገንዘብ ሊያወጣ እንደሚችል እየተነገረ ነው ያለው። አምና ከ200 ሚሊዮን ፓውንድ በላይ አወጥቷል ለኩኛ ምቡሞና እንደዚሁም ለቤንያሚን ሼሽኮ። አሁንም ለዚህ ተጫዋች ለብሩኖ ጉማሬዥና ለአንድ ምርጥ አማካኝ እስከ 200 ሚሊዮን ፓውንድ ድረስ ሊያወጡ እንደሚችሉ ይጠበቃል። ማንቸስተር ዩናይትዶች ካዝሜሮ ይለቃል፣ ኡጋርቴ ይለቃል። ለነዚህ ተጫዋች ዳይሬክት ምትክ ይፈልጋል ቡድኑ። ቀጥተኛ ተተኪዎች አንድ ወጣት አማካኝና አንድ አቅም ያለው አማካኝ ከተቻለ ደግሞ ሁለትም እነሱ ቢችሉ ጉማሬዥና ሳንድሮ ቶናሊ ማንቸስተር ዩናይትዶች ቢያገኙ ደስ ይላቸዋል። ግን ይሆናል ወይ? ከባድ ነው፣ አስቸጋሪ ነው። በዛ መንገድ ይለቃል ወይ? ሳንድሮ ቶናሊም ልቀቁኝ እያለ ነው ኒውካስሎችን፣ ጉማሬዥም ልቀቁኝ እያለ ነው። ብሩኖ ፈርናንዴዝ እንግዲህ ቶናሊ መርጧል። ዩናይትዶች እንግዲህ በመሃል ሜዳ ምርጫቸው ላይ እንግዲህ 3 ተጫዋቾች ብቻ ቀርቷቸው ነበር። ቶናሊ፣ አዳም ዋርሰን ከዛ በኋላ ኤደርሰን ብቻ ነበሩ። እነዚህ ሶስቱ እንግዲህ ቶናሊ እንግዲህ ተመራጩ ሆኗል በብሩኖ ፈርናንዴዝ እና ቶናሊ እንግዲህ በዚህኛው የሰመር ትራንስፈር ላይ ኒውካስል ይነቀል ተብሎ ይጠበቃል። ኒውካስል ያው ሻምፒየንስ ሊግ የለውም። ዩናይትድ ደግሞ ወደ ሻምፒየንስ ሊጉ እንደሚመለስ ነው የሚጠበቀው። ስለዚህ ቶናሊ ወደ ጣሊያን መመለስ ይፈልጋል። ዩናይትዶች ግን አጥብቀው እየፈለጉት ይገኛሉ። ተጫዋቹ ውድ እንደሚሆን ይገመታል። ግን ደግሞ ዩናይትዶች ከፍተኛ ገንዘብ ለማውጣት ዝግጁ ይመስላሉና ቶናሊ በዩናይትዶችም አንደኛ ራዳር ውስጥ ያለ ተጫዋች ነው። በካፒቴን ብሩኖ ፈርናንዴዝም እንግዲህ ተመራጭ የሆነው ተጫዋች ነውና ማንቸስተር ዩናይትዶች ከብሩኖ ጉማሬሽ ወኪሎች ጋር ንግግር መጀመራቸውን ፋብሪዚዮ ሮማኖ ይፋ አድርጓል። ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት ቢያንስ 2 ተጫዋቾችን የአማካይ ስፍራ ቦታ ላይ ለማስፈረም ፍላጎት እንዳላቸው ይነገራል። ከፍላጎት ዝርዝራቸው መካከልም ብሩኖ ጉማሬሽ አንደኛው ነው። በተለይ የካሴሜሮ ተተኪ አድርገው ለማምጣትም በትልቁ ጥረት እያደረጉ እንደሆነ ይታወቃል። ከዛ ውጭ ግን ሳንድሮ ቶናሊ፣ አደም ዋርተን እና ኤሊዮት አንደርሰን ሌሎቹ የማንቸስተር ዩናይትድ የአማካይ ስፍራ ኢላማዎች እንደሆኑ እየተነገረ ነው። ሰበር ዜና! ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ሊያስፈርማቸው ካሰቡ ተጫዋቾች ውስጥ እንግዲህ የስም ዝርዝሩ ውስጥ ሉዊስ ስኬሊ አንደኛው መሆኑ ተዘግቧል። መጀመሪያ የውሸት ዜና ነበር የመሰለኝ፣ ግን ትላልቅ ሚዲያዎች እየዘገቡት ይገኛሉ። ለዚህም የዝውውር መሳካት እንግዲህ ትልቁ ሚና ይጫወታል ተብሎ የሚጠበቀው የበፊቱ የአርሰናል ተጫዋች የሆነው የማንቸስተር ዩናይትድ ተጫዋች የሆነው ኤደን ሄቨን ነው። ነገሮች ኮስተር እያሉ እየመጡ ነው። ሀቢቢ ቪዲዮውን በደንብ ኮፒ ሊንክ እያደረክ ለሰፊ አርሰናል ደጋፊ ታደርሰዋለህ። ሲቀጥል ፎሎ ያላረጋችሁም ፎሎ እያደረጋችሁ ማለት ነው። እንግዲህ ሰሞኑን እየተወሩ ነበር ስለ ክቫራትስኬሊያ ማለት ነው በአርሰናል ዙሪያ። ዛሬ ጠዋት ላይ ደግሞ ሚጌል ደላን ያው በዝውውር ጉዳይ ታማኝ ነው፣ ስፔሻሊ ስለ አርሰናል ሲያወራ ማለት ነውና ምን የሚል ነገር ይዞልህ መጣ ሀቢቢ? እንግዲህ ክለባችን አርሰናል አንድሬ ቤርታ ማለት ነው የጀለስን ጉዳይ እያንዳንዷን ነገር በምን መንገድ እንደሚገኝ በደንብ ኤክስፕሎር እያደረጉ እንደሆነና ከዚህ በፊት ስንሰማ የነበረው ከፓሪስ ሰን ጀርመንም ሆነ ከልጁ ኤጀንቶች ጋር ምንድነው ምንም መስማት የሚፈልጉት ነገር እንደሌለ ነው። አሁን ግን የልጁ ወኪሎች ከሌሎች በኩል የሚመጡ ጥያቄዎች ካሉ እሱን ለማድመጥ ፍቃደኛ እንደሆኑ ኤጀንቶቹ ማለት ነውና ሲቀጥል አርሰናል ማለት ነው እንደ ክለብ የዘንድሮን የፕሪሚየር ሊግ ዋንጫ ካነሳ ክቫራትስኬሊያ ኖርዝ ለንደን እንደሚያመጡት እንደተማመኑ ልጁ እንደሚያመጡት ተማምነዋል የሚል መረጃ ይዞ ቀቻለ ሚጌል ደላኒ ሀቢቢ። ነገር ባለፈው እኔ ወግ ብቻ መስሎኝ ነበር። አሁን ኮስተር እያለ እየመጣልህ ነው የምልህ። እስኪ ሀሳባችሁ ምንድነው በልጁ ጉዳይ ማለት ነው? መጀመሪያ ፕሪሚየር ሊግ ዋንጫ ቤዚክ ሊሆናል። ከዛ ደግሞ እንደምታዩት ነው ልጁም ኤጀንቶቹ ለማውራት ፒስ ናቸው ብሏል። አርሰናልም ኮስተር ወለ አንድሬ ቤርታ ከገባበት እንትን ነው የሚለውና አላህ ብጆ ብቻ እንግዲህ ፕሪሚየር ሊግ ዋና ጣጥማት ከዛ በደንብ የምናወራበት ይሆናል።
ያው እንግዲህ ወደ ስፔን ባቀናበት እንትን ኢንተርቪው እየተደረገ ነበርና ስለ ሪያል ማድሪድ ይጠይቃል። ያው ምን ተብሎ ነው የሚጠየቀው? ከዚህ በፊት ለአትሌቲኮ ማድሪድ መጫወትህ ለሪያል ማድሪድ እንዳትጫወት ያደረግ በሩን ይዘጋዋል ወይ ምናምን ተብሎ ተጠየቀ ማለት ነው። ያው ከሪያል ማድሪድ ጋር ኢንተረስት አላቸው እነሱና የሚባል ነገር ስላለ እና ሮድሪ the fact that I played for Atletico doesn't stop me playing for Real Madrid ያለ ለአትሌቲኮ መጫወቴ ለሪያል ማድሪድ እንዳልጫወት አያስቆመኝም ምን ያለው ያው አያስቆመኝም መጫወት አለ ሳይሆን አይከለክለኝም አይነት ማለት ነው። እና ትንሽ የደበረኝ ደግሞ ብዙዎቹ ስለ ሮድሪ ሲቲ ሲፖስቱ ላ መሄድ ትችላለህ ልቀቅልን ምናምን እያሉት ነው። እንደውም ሮድሪ በጣም አበሳጭቶ ነው you cannot say no to the best club in the world ለዓለማችን ምርጡ ክለቦች እምቢ ማለት አትችልም ነው ያለው። እና ይሄ በጭራሽ የማይባል ነገር ነው። የዓለማችን ምርጡ ክለብ ያልሆነ ቡድን ላይ የሚጫወቱ ተጫዋቾች ራሱ አይታችሁ ከሆነ the best club in the world ላይ ይሉታል የራሳቸውን ክለብ ማለት ነው። እሱ ደግሞ በማንቸስተር ሲቲ ቤት እያለ ፍሪ እንትን እንኳን አይደለም በማንቸስተር ሲቲ ቤት እያለ እንዴት ነው ያኔ ለሮድሪ በጣም ክብር አለኝ በጣም ነው እኮ የምወደው መከራከር ግን ለዓለማችን ምርጡ ክለብ እምቢ ልትል አትችልም ትላለህ በእናትህ። እና አሁንም ቀረ በሩን ክፍት አድርጎላቸዋል ማለት ነው። ይሄ ማለት በሩ ክፍት ነው ሪያል ማድሪድ ቢጠይቁት ሲቲ ደግሞ ኮንትራቱን ካላራዘመለት እኔ እየተናገርኩ ነበር ከዚህ በፊት እንደዚህ አይነት ነገሮች ሲፖስቱ ሮድሪና ሪያል ማድሪድ እንደ ዴብሮይን ጸጥ ብለው ምናምን ኮንትራቱን ሳያራዘሙለት የሚቀሩ ከሆነ ነው ሊሄድ የሚችለው እንጂ ኮንትራቱን የሚያራዘሙለት ከሆነ የሚሰሩበት ከሆነ ኮንትራቱን ለማራዘም በእርግጥ እስከ 2027 አለው እኮ አሁን ግን በሚቀጥሉት ወራቶች ይወስናል ነው የሚባል እና ያው እንደዛ የማያራዘሙለት ከሆነ ነው እንጂ ሊለቅ የሚችለው ሮድሪ በጭራሽ አይከዳንም ይወዳል ክለቡ ደም ይሰጣል እያልኩ ነበር። ስፔናዊ የባሎንዶር አሸናፊ የሆነው ሮድሪ በቅርቡ ከተናገረው ንግግር ጋር በተያያዘ በእጅጉ የሚያደንቁት የሚወዱትና የሚያከብሩትን የማንቸስተር ሲቲ ደጋፊዎችን እያስቆጣ ይገኛል። ሮድሪ ከኦንዳ ሴሮ ከተባለ የስፔን ራዲዮ ስቴሽን ጋር ባደረገው ቆይታ ላይም እንደተናገረው ከሆነ አሁንም ቢሆን የአንድ ዓመት ኮንትራት ከማንቸስተር ሲቲ ጋር አለኝ እናም በዚህ ዙሪያ ተቀምጠን የምናወራበት ይሆናል። ወደ ስፔን ላሊጋ ብመለስ ደስ ይለኛል፣ ያንን ሊግ አሁንም ቢሆን እከታተለዋለሁ ሲል ተደምጧል። ከዚህ በተጨማሪም ሮድሪ አክሎ እናም ለኔ ሪያል ማድሪድ የተዘጋ በር አይደለም ሲል ተደምጧል። ታዲያ ከዚህ ጋር በተያያዘም ስሙ በተደጋጋሚ ከሪያል ማድሪድ ጋር ሲያዝ እንደነበረ ይታወሳል። እሱም ወደ ሪያል ማድሪድ የሚሄድ ፍላጎት እንዳለው ፍንጭ የሆነ አስቴት መስጠቱን ተከትሎ እጅግ በጣም የሚወዱትና የሚያከብሩትን የማንቸስተር ሲቲ ደጋፊዎች በዚህ ሰዓት እያስቆጣም ይገኛል። ከዚህ በተጨማሪም ሮድሪ ወደ ሪያል ማድሪድ የሚሄድ ፍላጎት እንዳለው የሚያሳይ አስቴት የሰጠበት መንገድ ይህ ብቻ አይደለም። ስለ ቪኒ ጁኒየርም ሌላ ወደ ሪያል ማድሪድ መሄድ ፍላጎቱ እንዳለው ለዛም እንግዲህ ነገራቶችን እያመቻቸ እንዳለ የሚያሳይ አስቴት ሰጥቶ ነበረ። እንደተናገረው ከሆነ እነሱ እኔና ቪኒ ጁኒየር ለማቃረን ይሞክራሉ፣ ነገሩ ግን እንደዛ አይደለም። በዛ የውድድር ዓመት ላይ ቪኒ ጁኒየር ላደረገው ነገር በጣም ትልቅ ክብር አለኝ፣ የባሎንዶር አሸናፊውን የሚመርጡት ሌሎች ሰዎች ናቸው ሲል ተደምጧል። እንደሚታወሰው በ2024 በጣም በርካቶችን ባነጋገረ መልኩ ቪኒ ጁኒየር ባሎንዶርን ማሳካት ሳይችል ቀርቶ ሮድሪ የዛ ዓመት የባሎንዶር አሸናፊ እንደነበረ ይታወሳል። ታዲያ ከዛ ጋር በተያያዘም ነው እንግዲህ ይህንን አስተያየት እኔ የምላችሁ ሲቲዝንስ ሲቲ ከፈለገው የሚቀር ተጫዋች የለም ምናምን ያላችሁት ሳክሰስ ምንሽ ነው ምንሽ ነው አሁን ማን ሲጀመር ጎስት ልክ ነበረ ሮድሪ ኦቨርሬትድ ነው ብለሽ ነው መግባት ያለብሽ። ተቃጠልኩ ምናምን ብለሽ ትገቢያለሽ እንዴ? ሮድሪ ኦቨርሬትድ ነው ብለሽ ትገቢያለሽ። ያው ላቲፎ ምናምን ይዛችሁለት ምናምን ሰከሳችኋ በግልጽ ማን እንደዚህ ውሰዱኝ አይነት ጥያቄ ከማንም ተጫዋች አይቻል አቅም ማን ዋው የተጨቆነ ነው የሚመስለው ማን ኢሳቅ ከኒውካስል ለመውጣት እንደዚህ አይነት ትግል ያደርግ አይመስልም። ገና ሰመር ሳይደርስ ማለት 30 ዓመቱ ነው እኮ የሆነ ሰዓት ላይ ወደ ስፔን መመለስ ፈልጋለሁ እና መቼ በ40 ዓመት ነው የምትመለሰው አባት አሁን ዛሬ እያለ ነው። በተለይ ፔፕ ከለቀቀ ቻው ሮድሪ ማን ከዛ በኋላ ማን ነው የዛኔ ጎስት ኦቨርሬትድ ነው ምናምን ነገር አለ ምናምን ብለህ እያለቃቀስክ የነበርክ ሰው በሙሉ ማን ነው ልክ ትሬንት ኦቨርሬትድ ነው እንደሚሉት አርክሞች አንተም ኦቨርሬትድ ነው ሮድሪ ምናምን ትላለህ። ቪኒ ምናምን አይ ሮድሪ ግን ምን አይነት ሰው ነው ማን ሙሉ ቲሙ ማን ነው ባሎንዶር አንተ አይገባህም ምናምን ብሎ የቀጣህ ቲም እኮ ነው። ማድሪድ ስትሆን ማድሪድ ነው ማለት እንደውም እንደዚህ ነው ማድረግ ያለብኝ። ማድሪድ ስትሆን ማድሪድ ነው ማለት ገባህ አይደል? ከባድ ነው። ማድሪድ የከበደው በአሁን ሰዓት አርሰናል ብቻ ሜዳ ላይ ከሜዳው ውጪ አይተሽዋላ። ማድሪድ ባርሴሎና አወዘ ፕሮፐር ዋን ከፈለጉ 150 ሚሊዮን እንጂ እንደሌሎቻችሁ በነፃ ምናምን ወፍ የለም። እሱም ተጠቅመን ከጨረስን በኋላ ገባሽ አይደል? መድፈኞቹ አርሰናሎች እነዚህን ሁለት ዝውውሮች የሚጨርሱ ከሆነ አሁን ብቻ ሳይሆን ለቀጣይ በርካታ ዓመታት የአውሮፓን እግር ኳስ በበላይነት ይቆጣጠራሉ እየተባለ ነው የሚገኘው። እንግዲህ ከትላንትና ምሽት ጀምሮ ከሁለት ወሳኝ ተጫዋቾች ጋር ስማቸው እየተያዘ ይገኛል። የመጀመሪያው የፓሪስ ሰን ጀርሜኑ ወሳኝ የመስመር ተጫዋች እንግዲህ ኪቪቻ ክቫራትስኬሊያ ነው። ይህ ተጫዋች እንግዲህ በቀጣዩ ክረምት ፓሪስ ሰን ጀርሜንን መልቀቅ ይፈልጋል። ታዲያ ወኪሎቹ በአሁኑ ሰዓት ለእሱ የሚሆን ክለቦችን እየተመለከቱ የሚገኙ ሲሆን አንድሬ ቤርታም ታዲያ ስለ ተጫዋቹ መረጃዎችን እንደጠየቁ ነው እየተሰማ የሚገኘው።
መድፈኞቹ አርሰናሎችም እንግዲህ በክረምቱ ይህንን ተጫዋች በማምጣት የአርሰናል ወሳኝ ተጫዋች ማድረግ ይፈልጋል። ሌላኛው ከአርሰናልና ከባርሴሎና ጋር ስሙ በስፋት እየተያዘ የሚገኘው የአትሌቲኮ ማድሪዱ ተጫዋች ጁሊያን አልቫሬዝ ነው። የዚህ ተጫዋች እንግዲህ አርቴታ በጣም አድናቂው እንደሆነ ይታወቃል። ባለፈው ክረምትም በርካታ ሙከራዎች አድርገው እንደነበረ የሚታወስ ነው። በሚመጣው ክረምት ግን ተጫዋቹ አትሌቲኮ ማድሪድን መልቀቅ እንደሚፈልግ ይታወቃል። የካታላኑ ክለብ ባርሴሎና የተጫዋቹ ጥብቅ ፈላጊ ቢሆንም የተጫዋቹ ውድ ገንዘብ ለባርሴሎና አስቸጋሪ ሊሆንበት እንደሚችል እየተሰማ ነው የሚገኘው። መድፈኞቹ ታዲያ ለዚህ ተጫዋች በርካታ ገንዘቦችን በማውጣት ወደ መድፈኞቹ ቤት በማምጣት ሁነኛ አጥቂያቸው እንዲሆን ማድረግ ይፈልጋል። ነገር ግን አርሰናል ሁለቱንም ተጫዋች ማምጣት የሚፈልግ ከሆነ በክረምቱ ወሳኝ ተጫዋቾች መሸጥ ይጠበቅበታል፣ ከፋይናንሻል ፌር ፕሌይ አንጻር ማለት ነው። ታዲያ አርሰናልም እንደ ትሮሳርድ፣ ማርቲኔሊ፣ ገብርኤል ጄሱስ ያሉ ተጫዋቾች ሌሎችንም ጨምሮ በክረምቱ በመሸጥ ጁሊያን አልቫሬዝ ላይ እና ኪቪቻ ክቫራትስኬሊያ ላይ ማውጣት ይፈልጋሉ ማለት ነው። እሺ በሮድሪ ጉዳይ ሰምታችኋል። ቢያዩስ ሮድሪ ጉዳይ ጎስትም እዚህ ጋር የሰራውን ቪዲዮ አየሁትና ላይክ ሰዎች ቪዲዮ ሼር እያደረጉልኝ ስለነበረ ማለት ነው ደጋገመው። ምንድነው ሮድሪ ኦቨርሬትድ ነው የሚለው ነገር ደጋገመው። ሂ ኖውስ ኦቨርሬትድ እንዳልሆነ አውቆ ለማብሸቅ እየሰራ ያለው ነገር ነው። እኔ ስለማውቀው ለምን ማንም የማይቀበለው ሀሳብ ስለሆነ ሮድሪ ኦቨርሬትድ የሚለውን ሀሳብ ማንም አይቀበልም። ይሄንም ያነሳበት ሀሳብ የዛኔ ስኖቤክ ጋር ኢንተርቪው ላይ ኦቨርሬትድ ተጫዋች ሲባል ማርቲን ኦዴጋርድ ብዬ ስለተናገርኩኝ በዛ ምክንያት ተነስቶ ነው እንደዚህ ያለው እና ኦብቪየስሊ እኔ ምንም የተሳሳተ ነገር አልተናገርኩኝም። የዛን ሰዓት ከብሩኖ ፈርናንዴዝ ጋር ኮምፔር ሲደረግ የነበረ ተጫዋች ነበር። ትክክለኛው ነገር የተናገርኩት ኦቨርሬትድ ተጫዋች ነው፣ አለቀ። ምንም የደበቁት ነገር ማንም የአርሰናል ደጋፊ ተስማማበታል። ከዛ ተነስተ ነው ሲቀጥል ሮድሪ ስለመውጣቱ ጉዳይ ማለት ነው ማንም ሰው ይውጣልኩ፣ ማንም ሰው ይውጣ። መውጣት ከፈለገ እንኳን እሱ ማለት ነው ስለ ብዙ ተጫዋቾች ወጥቷል። ጋርዲዮላ ማለት ነው ተለምኖ የሚቆይ ተጫዋች አይፈልግም። አሁን ፍንጭ እንደዚህ ይውጣ ከፈለገ ይውጣ፣ ምንም የጎደለበት ነገር የለም። አይ ነው ደስ አይልም እንደዚህ አይነት ሰዓት ላይ እንደዚህ መናገሩ አይነፋ። ገብቷል። ምንም የጎደለበት ነገር የለም ሲቲ ቤት ውስጥ በቃ ሁሉንም በላ ማድሪድ መሄድ ከፈለገ ሂድ፣ ማንም የያዘው ነገር የለም። ከፈለገ መሄድ ነው። ነገርኳችሁ። ካንሴሎም አልፈልግም አለ። የዛኔ እንደዚህ መሄድ ፈልጋለ ሄደ፣ ቻው ነው ያለው ጋርዲዮላ። ማንም ሰው ከፈለገ የሚሄድ ይችላል። እንኳን ሮድሪ ያልኳችሁ እኔ የዛኔ ፈርናንዲኒዮ ራሱ ሪፕሌስመንት ይኖረዋል ብዬ ፈርቼ ነበር። ሪፕሌስመንት አይኖረውም ወይ ብዬ ሮድሪ ሪፕሌስ አድርጎታል። ሮድሪ ሪፕሌስ አይደረግም ብዬ አልጠብቅም። ኒኮ ጎንዛሌዝን ጋርዲዮላ ይቀመጥ እንጂ አልኳችሁ። ለምንም ነገር ማንም ሁሉ መውጣት ይችላል፣ ጥርግርግ ብለው ማለት ነው። ጋርዲዮላ ብቻ ሲቲ ቤት ውስጥ የሚያቆየውን የሆነ ነገር ይፈልግ። አንድ ሲዝን እንኳን ቢያስቀምጡት ብሩኖ የተሻለ ነገር ይገነባል ብዬ እጠብቃለሁ። ሲልቫም ወጪ ነው እንደምታውቁት ማለት ነው። እና ሁለቱም ቦታ ላይ እነ አንደርሰን እነ ዋርተን ብቻ ቦርዱ እንደሚያውቁት አድርገው እነ ጉማሬሽም ስማቸው የተያያዘ ነው ሪፕሌስ ለማድረግ ነው። ከጎንዛሌዝ ጋር አሪፍ ለመጣመር የሚችል ተጫዋች ነው እንትን ለማድረግ ነው። ኦብቪየስሊ የተጫዋች የሚወጣ እየመሰለኝ አይደለም። ለምን 1 ዓመት ኮንትራት አለው፣ ያነጋግሩታል ምናምን። ከወጣም እሰየው፣ ከተቀመጠም እሰየው፣ አለቀ። ሌላ ምንም ነገር የለም። ስለ ክለባችን ማንቸስተር ዩናይትድ የዴሊ ሜሉ ጸሐፊ ካርጊ ሆፕ ዛሬ አዲስ ዜና ይዞ መጥቷል። የዴሊ ሜል ጸሐፊ ሆነው ካርጊ ሆፕ ክለባችን ማንቸስተር ዩናይትድ በክረምት የተጫዋቾች የዝውውር መስኮት የኒውካስል ዩናይትዱን የመሃል ሜዳ ተጫዋች ሳንድሮ ቶናሊን ማስፈረም ይፈልጋል። ሳንድሮ ቶናሊ የማንቸስተር ዩናይትድ ተቀዳሚ ተመራጭ ተጫዋች ነው። ከሳንድሮ ቶናሊ ውጭ ደግሞ ክለባችን ማንቸስተር ዩናይትድ በክረምት የተጫዋቾች የዝውውር መስኮት አዳም ዋርተን እና ኢሊዮት አንደርሰንን ማስፈረም ይፈልጋል። የክለባችን አምበል የሆነው ብሩኖ ሚጌል ፈርናንዴሽ የሳንድሮ ቶናሊ አድናቂ ነው። በክረምት የተጫዋቾች የዝውውር መስኮት ሳንድሮ ቶናሊ ወደ ኦልድ ትራፎርድ እንዲመጣ ካፒቴን ብሩኖ ሚጌል ፈርናንዴሽ ይፈልጋል ሲል የዴሊ ሜሉ ጸሐፊ ካርጊ ሆፕ ዛሬ ዘግበዋል። በቃ አገር ሰላም ብሎ መኖር አይቻልም ማለት ነው አይደለ? እኔ ትርፌ የሚባል ክለብና የትርፌ ደጋፊዎች እያሉ አገር ሰላም ብሎ አርሰናል መቀመጥ አይችልም። የምሬን ነው የምላችሁ። ይኸው አሁን ደግሞ ሉዊስ ስኬሊን ፈልገው አፍጥጠው መጥቷሉ ትርፌዎች። እኔ ከዛሬ ነገ ይሄ ነገር ይቀዘቅዛል፣ ወሬው ይዳፈናል፣ እንዲሁ ጭምጭምታ ነው ብዬ አስቤ ነበር። አይደለም በቃ አፍጥጠው እንዲያፍጥጠው የምር ነው የመጡት። እናንተ እንደ አይናችሁን እንዲ ልጠንቁለው እስቲ አድቡኝ፣ አንፈልግም። በቃ እንዴ አርሰናል ቤት ኦቨር ቤንች ተጫዋች በቃ መቀመጥ አይችልም ማለት ነው። ምንድነው ከኔ ቤት እየመጣሽ ምለቃቅሚው? መጨረሻሽ እንዲሆን ተርፌ አንቺ መጨረሻሽ እኔ ቤት ላይ ኦቨር ቤንች የሆነን ተጫዋች አይቀመጥም፣ መሰደድ አለበት ወደኔ ብለሽ በቃ ቆርጠሽ ተነሳሽ። ይገርማል። አይ መጨረሻሽ ግን ክፋቱ። ለማንኛውም ይሄ ልጅ አንሸጠው፣ ብንሸጠው ደስ ይለናል። አንሸጠውም፣ ልናጫውተው አይደለም ልናስቀምጠው እንፈልጋለን። ምን ትሆናላችሁ? እንደ ዩናይትድን ብሎክ እንደ ቲክቶክ ማድረግ ቢቻል ማለት ብሎክ እናድርገው። ምን ይሻላል በእናታችሁ?